ተመልካቾቻችን ተመልሰን መተናል አብራችሁን ቆይታ ያደረጋችሁ ስለሆነ ከልብ እናመሰግናለን። አሁን ከእንግዳ ጋር ተመልሰን መተናል። የዛሬው እንግዳችን ከሀገረ አሜሪካ ይሆናል። አብዱራሂም አህመድ የሃሩን ሚዲያ መስራች እንዲሁም ደግሞ ስራ አስኪያጅ የዛሬው እንግዳችን ነው። አብዱሬ ስላገኘው ደስ ብሎኛል። ጀዛከላህ ኸይር ወንድሜ አብዱራህማን፣ እኔም ስላገኘው በጣም ደስ ብሎኛል። አፍሪካ ቲቪ ጋር ቤታችን ነበር። አሁን ደግሞ ሚንበር ላይ ረሃ ጁምዓ ባልደረባ ሆነ በጣም ደስ የሚሉ ፕሮግራሞችንም እያየሁ ነው። ስላገኘው በጣም ደስ ብሎኛል። እንግዳ አድርጋችሁም ስለጋበዛችሁኝ ጀዛከላህ ኸይር እያልኩኝ ሚንበር ቲቪም በዚሁ አጋጣሚ ያው በማህበራዊ ድረገጽ ላይ ያለኝ ስሜት ገልጫለሁ። ለአምስተኛ ዓመት እንኳን አደረሳችሁ ማለት ፈልጋለሁ። ሁሉንም የሚንበር ቲቪ አመራሮች፣ አባላትና ቤተሰቦች በሙሉ ጀዛከላህ ኸይር እንኳን አብሮ አደረሰን ብያለሁኝ። ረሃ ጁምዓ ይተሳቃለህ? ያው ለነገሩ ረሃ ጁምዓ አያለሁኝ። በጣም ቆንጆ ፕሮግራም ነው የጀመራችሁት። በተለይ አንተ ጁምዓ የኔ ቢጤዎች ጋር አብረህ ተቀላቅለህ የሰራኸው በጣም የማይረሳና በጣም አስገርሞኛል። ሀሳቡን ራሱ እንዴት አሰብከው የሚለው በጣም ሪሊ በጣም የሚገርም ኤክስፐሪመንት ነው። ቆንጆ መልእክቶች እየተላለፉበት ያለ ነው። ጁምዓ ደግሞ በጣም በሙስሊሞች በጣም ትልቅ ቦታ የሚሰጠው ሳምንታዊ በዓል ነውና ይህንን ዕለት በተለይ ልዩ ትኩረት እንዲሰጠው የሚያደርግ ነውና በጣም ቆንጆ ፕሮግራም ነው። ማሻአላህ ማሻአላህ። አብዱሬ ግን ጥሩ ላይ ነህ። አልহামዱሊላህ ጀዛከላህ ኸይር አልহামዱሊላህ ጀዛከላህ ኸይር። ወይው ከተገናኘን በአካል አንድ ጊዜ ኢትዮጵያ ውስጥ እንደመጣህ ነበረ። በጣም ጥሩ ላይ ነህ። አልহামዱሊላህ ጥሩ ላይ ነው ያለው። አልহামዱሊላህ በአላህ ኒዕማ በአላህ ፈድል አልহামዱሊላህ ጥሩ ላይ ነው ያለው። አልহামዱሊላህ ማሻአላህ። እንግዲህ እንደ ፕሮግራሙ ርዕስ ያው ረሃ ጁምዓ ነው። የጁምዓ ሰላትን ሰግደን 7 ሰዓት ተኩል ነው የምንጀምረው። አሁን ሰጋግደን እንግዲህ ከባልደረቦች ጋር ስቱዲዮ ነው የምንገኘውና ሰገዳችሁ ሆይ ወይስ መቼ ነው የምትሰግዱት እናንተ? እኛ ጋር እንግዲህ ያው እኔ የምሰራውም ኢትዮጵያ ካለው ቲም ባልደረቦች ያው ከኢትዮጵያ ሙስሊሞች ጋር የተገናኘ ስለሆነ ያው ሰዓቱን በደንብ አውቀዋለሁ የኢትዮጵያን። አሁን ትንሽ የሰዓት ለውጥ ተደርጓል እኛም ጋር። እኛ ጋር ጧት 2 ሰዓት በኢትዮጵያ በምትለው ቢሮ ስንገባ ያኔ እናንተ ጁምዓ ሰግዳችሁ ወደ ቢሮ እየገባችሁ ወይም ምሳ ላይ የምትሆኑበት ሰዓት ነው። ጧት እዚህ 2 ሰዓት ሲሆን እናንተ ጋር 8 ሰዓት ይሆናል ማለት ነው። ቀድማችሁ የምትሰግዱት እናንተ ናችሁ። በነገራችን ላይ እዚህ ዋሽንግተን ዲሲ ነው እንደዛ የሚሆነው። ሲያትልን የወሰርን እንደሆነ ደግሞ እነሱ ደግሞ ገና አሁን ፈጅር ላይ ነው ያሉት። እዚሁ አሜሪካ ሆኖ ራሱ የ3 ሰዓት ልዩነት ያለው አለ። ሲያትልን ብትወስድ በበረራ ከዚህ 5 ሰዓት ነው። በሶላት ደረጃ ራሱ እኛ ጋር ጠዋት 2 ሰዓት ሲሆን እነሱ ጋር ገና ሌሊት ፈጅር 11 ሰዓት ነው የሚሆነው። አንድ ነገር ሰምቼ ነበር፣ በርግጥ አረጋግጬ አላውቅም እስካሁን። አንድ መስጊድ ላይ በሽፍት የጁምዓ ሰላት ይሰገዳል ሲባል ሰማሁ። ምንድነው እሱ ነገር? ይሄ እንግዲህ ያው እዚህ ሀገር ያሉ ዑለሞች በተለይ በምዕራቡ ዓለም ያሉ ዑለሞች በጋራ ሹራ አድርገው ፈትዋ የተሰጠበት ጉዳይ ነው። እንደምታውቀው የፊቄ ጉዳይ ሲሆን ከሀገሩ ነባራዊ ሁኔታ ተጨባጭ ጋር አብረው የሚሄዱ ነገሮችን ኢጅቲሃድ አድርገው ያንን የመወሰን ስልጣን ሸሪዓው ሰጥቷቸዋል ዑለሞች መሰረታዊ መርሆችን እስካልተቃረነ ድረስ እና በምዕራቡ ዓለም ያሉ መሳጅዶች ከአማኙ ጋር አንዳንዴ የሚያጥሩበት ሁኔታ ይኖራል። እንዲሁም ደግሞ የሰዎች ሊሚት ይኖራል። ለምሳሌ አንድ መስጂድ ማስተናገድ የሚችለው 2000 ሰው ነው 3000 ሰው ነው ተብሎ ሊባል ይችላል። ጁምዓ ሰጋጁ 5000 6000 ሊሆን ይችላል። ያ በሚሆንበት ጊዜ በአንድ መስጂድ ላይ 2-3 ጊዜ ሊሰገድ ይችላል። 7 ሰዓት የሚሰገድበት አለ፣ 8 ሰዓት የሚሰገድበት አለ። የተለያዩ ኻጢቦቹ ነው ማለት ነው። ይህንን እንግዲህ አጠቃላይ ያለውን ሁኔታ አይተው ያወጡት ነው። ሁለት እዚህ ሀገር ደግሞ በሽፍት ሰዎች ስራ ስለሚሰሩ የጁምዓ ሶላትን መስገድ ካልቻለ አንድ ሙስሊም ያለው የምዕራቡ ዓለምም ወደ ሌላ ሁኔታ ውስጥ እንዳይገባና የጁምዓ ሶላት ሁሉም ሰው እንዲሰገድ የፓርኪንግ እጥረትም አለ። ጁምዓ ለመስገድ የሚመጣው የሰው ቁጥርና የፓርኪንጉ አይመጣጠንም። እንዲሁም ደግሞ ከመስጂዱ ግቢም ውጭ ደግሞ አስፋልት ላይ ያው እንደ ኢትዮጵያ እንዳንዋር መስጂድ አንጥፋት ሰግድምና ከዛ አንጻር ሲባል እዚህ ያለ የዑለማ የፈትዋ ምክር ቤት ፈትዋ የሰጠበት ጉዳይ ነው። በእንደዛ ያለ መንገድ ነው
ጁማ እዚህ ሀገር በሰሜን አሜሪካም እንዲሁም ደግሞ አንዳንድ አውሮፓ ሀገራትም ተመሳሳይ መርህን ይከተላሉ ማለት ነው። ስለዚህ እነዚህ ምክንያቶች አድርጎ በተለያየ ሰዓት በሽፍት ሊሰገድ ይችላል ማለት ነው። በሽፍት ይሰገዳል። እንደዛ ነው የምናደርገው። ምናልባት እንደው ገጠመኝ ካለህ ወይ ደግሞ የማየት እድሉ ካጋጠመህ አንዳንድ ቦታዎች ላይ በሚዲያ ነው፣ በእርግጥ እኔም 1-2 ጊዜ አይቻለሁ ካሁን በፊት። ይሄ ጁሙዓ ቀን ሰው ስለሚበዛ ሰጋጁም ስለሚበዛ ጎረቤት ላይ አንዳንድ ጊዜ የሌላ እምነት ተቋማቶች ይኖሩና ተከራይቶ መስራት ነው መስገድ፣ ቦታውን መጠቀም፣ አልፎ አልፎም መዋዋስ የሚመስሉ ነገሮች አይደለ? እንዲህ አይነት ነገር ገጥሞ ያውቃል አሜሪካ ውስጥ? አሉ እውነት ለመናገር እንደውም መቻቻል ምናምን እያልን እኛ ብዙ እንላለን እንጂ እንደውም በጣም ከመቻቻል በዘለለ መከባበር ያለው እዚህ ነው ማለት ትችላለን። ለምሳሌ አሁን አንዳንድ መስጂዶች አሁን ዳረል ሂጅራ የሚባል መስጂድ አለ። ያ መስጂድ ፓርኪንግ ሎቱ ሲሞላ ከጎን ያለ ቸርች አለ። እዛ ሄደህ ነው ፓርክ የምታደርገው። አንዳንዴ ደግሞ ጁምዓ ብቻ ደግሞ የሚሰገድባቸውም ደግሞ እንደዚሁ ቸርቾች ጭምርም አሉ እና ያው መከባበሩ በጣም መከባበሩ በጣም አለ። እዚህ ሀገር ደግሞ በብዛት የሚገዙ መስጂድ የሚሆኑት ራሱ ቤተክርስቲያን ተገዝቶ ነው ብዙ ጊዜ። ስለሱ ምናልባት ወደ ኋላ የምታነሳው ካለ እናያለን ኢንሻአላህ። በጣም አሪፍ። ዛሬ እንኳን የተገናኘ ነው። በእርግጥ እንደው አንተ ጋር ቆይታ እንድናደርግ የፈለግነው ሀሩን ሚዲያ በጣም ረጅም ዓመታት የሰራ ተቋም ነው። በተለይ በዜናው ዘርፍ ትልቅ አስተዋጽኦ አለው ኢትዮጵያ ውስጥ። ሀሩን ሚዲያ ሪፖርተሮቹ ሁሉም የሀገሪቱ በአራቱም አቅጣጫ ምናልባት አሁን በዚህ ሰዓት እንኳን ምናልባት አንተ መረጃ ብትሰጠኝ አራቱም የሀገራችን አቅጣጫዎች ሊገኙ ይችላሉ እና በጣም የሚደነቅ ተቋም ነው። በተለይም አንተም እንደ አመራር እንደ መስራችም ብዙ ስራ እንደምሰራ እናውቃለን እና ስለሱ ጉዳይ ነው የምናወራው። አንድ ነገር ልጨምር እስኪ እንደው ከአሜሪካ ጋር የተያያዘ ሰሞኑን ማህበራዊ ሚዲያ ላይ ስታካፍለን ነበርና እኛ ሀበሾች ትንሽ ይሄ ምዕራብ ውስጥ የሚኖረው ሙስሊም ማህበረሰብ እስልምናን የመተግበር ነገር ላይ ሊያስቸግረው ይችላል፣ ደከምም ሊል ይችላል ብለን እንጠረጥራለን። እንደዛም በተለምዶም ይወራልና በተለይ ደግሞ እንደው የሀበሾችን ጉዳይ ብናነሳው ሞሮፍሱን ስለሚመለከተን አሜሪካ ውስጥ የሚኖር ሙስሊም ማህበረሰብ ተሳትፎ ምን ይመስላል? የተቋም ግንባታ ላይ ያለው እንቅስቃሴ ምን ይመስላል? ሀቂቃ ምዕራቡን ዓለም ሰው የሚያስበውና እዚህ ያለው ሪያሊቲ በጣም ከፍተኛ ልዩነት አለው። እውነቱን ለመናገር እኔ እንደውም ከቅርብ ጊዜ ወዲህ እያሰብኩ የመጣሁት ምናልባት ለዓለም ራሱ ለእስልምና ትልቅ ተስፋ ይሆናል ብዬ ትልቅ ተስፋ የምጥለው ከአላህ ጋር ምዕራቡ ዓለምን ነው። በአሁኑ ጊዜ ምዕራቡ ዓለም ላይ የእስልምና መስፋፋት ትውልድን በተርቢያ የማነጽ ሂደት እየተሰራ ያለው መሳጅዶች ላይ ትውልድ ላይ የተሰራ ያለው ነገር በጣም በጣም የሚገርም ነው። እንደው በቅርቡ ወደ ሂውስተን የሚባል ስቴት የአልአሚን ጀማዓዎች አዲስ ሴንተር ለመግዛት ለፈንድራይዚንግ ጠርተው ነበር እና ከተማዎችን ዞር ዞር ብዬ ያየሁት ነገር አንዳንዱ በደስታም ጭምር እንድታለቅስ የሚያደርግ ነው። ለምሳሌ ሂውስተንን የወሰድክ እንደሆነ በአንድ ከተማ ብቻ ከ200 በላይ መስጂዶች አሉ። አንዳንዶቹ መስጂዶች ምናልባት ሰሞኑን ቪዲዮዎቹን እለቃቸዋለሁ ብያለሁ፣ ትንሽ ቢዚ ስለሆነ ነው እንጂ ስፋታቸው ጥልቀታቸው በጣም የሚገርም ነው። ከዛ ውጪ ደግሞ የሚሰራባቸው ተግባራቶች ትውልድ የሚታነጽበት ለምሳሌ በቅርብ ሂውስተን ከሄድኩት በኋላ ያየሁት ምናልባት ይሄ ልምድ ጥሩ ስለሆነ ሌሎችም አገር ቤትም ቢተገበር ብዬ የምመኘው ነው እና መርየም የሚባል በጣም ትልቅ መስጂድ ነበር የሄድኩበት። እሁድ ቀን የሄድኩት ፈጅር ክለብ የሚባል አለ። ይህ ፈጅር ክለብ ምንድን ነው? ከፈጅር ላይ ወላጆች ልጆቻቸውን ይዘው ይመጣሉ። መስጂድ ላይ ቴብሉ ላይ ቸኮሌቶች፣ ከረሚላዎች ይደረደራሉ። ውድድር አለ። እንደውም ዶላር ሁሉ ይሰጣቸዋል። ዛሬ አዲስ የመጣ ሰው አለ ወይ ነው የሚባለው መጀመሪያ። እንደውም በቀደም ምንድን ነው የጀመረው ጥያቄ ሲጠይቅ ረመዷን ሊመጣ ስንት ሰንደዎች ቀሩት የሚል ጥያቄ ነበር የቀረው። 16 15 እያሉ ሲመልሱ ነበር እና አዲስ ለመጣ ልጅ $5 ይሰጠዋል፣ ቸኮሌት ይሰጣቸዋል። ከዛ በኋላ እንደገና የጥያቄና መልስ ውድድር አለ። እዛው መስጊድ ውስጥ እንደገና ደግሞ ገመድ ጉተታ ይጫወታሉ። በፓወርፖይንት ራሱ የሚገርም ስለ ፍልስጤም ጉዳይ ራሱ ወላጆች ፕሬዘንቴሽን ያዘጋጁላቸዋል። እዛው ፕሮጀክተር ተዘጋጅቶ ልጆች ፕሬዘንቴሽን ያቀርባሉ። እዛው እንደገና ያ ፕሮግራም ካለቀ በኋላ ጣፋጭ ቁርሶች ይዘጋጃሉ እና የሚገርም አይነት ተርቢያ የምታይበት ነው እና በአጠቃላይ ያለው የኢስላማዊ እንቅስቃሴ
በጣም የሚያስገርምና የሚያስደንቅ ሆኖ ነው የምታየው። ኢትዮጵያውያን ኮሚኒቲዎችም በየስቴቱ አሉ። እዚህ ያለሁበት ዋሽንግተን ዲሲ ብትወስድ ፈርስት ሂጅራ ለሰላም ፋውንዴሽን አለ፣ በድርም እዚህ ነው መቀመጫው። ሌሎች ስቴቶችም ብትሄድ ሂውስተን ላይ አልአሚን ጀማ አለ፣ ሲያትል ላይ እንደዚሁ ኢማስ አለ። በየቦታው ቺካጎም ብትሄድ በኤቭሪ ስቴት አትላንታ እንደዚሁ ነጃሺ ቢላሉል ሀበሽ የሚባሉ አሉ። ሌሎችም በየስቴቱ ጭምር ከፍተኛ እንቅስቃሴ እየተደረገ ነው ያለው። እንደውም አሁን የሙስሊሙ ቁጥርና የተቋማቱ ቁጥር አልመጣጠን ብሎ ነው የተቸገር ነው። ፈርስት ሂጅራን ብትወስድ በቅርቡ ሁለተኛ ሴንተሩን ገዝተዋል። ከዚህ ከኛ ስቱዲዮ ራሱ 10 ደቂቃ ርቀት ላይ ነው ያለው። ሌሎችም ኮሚኒቲዎች ሁሉም ኮሚኒቲ ጋር አሁን ብትጠይቅ ግማሹ ተቋም በመግዛት ላይ ነው ያለው፣ ግማሹ በማስፋፋት ላይ ነው። ዳላስ ለምሳሌ አዲስ መሬት ገዝተው እዛ ላይ ግንባታ ሂደት ላይ ነው ያሉት እና በጣም የሚገርም እንቅስቃሴ ነው ያለው። ባይሆን እኔ እንደው ኢትዮጵያውያን ሙስሊሞችን በዚሁ አጋጣሚ ያደራ የምለው የወደፊት የዓለም ሙስሊሞች ተስፋ ራሱ ያለው ከምዕራቡ ዓለም ነው። እዛ በሚኖረው ሂደት ላይ እኛ ልጆቻችንን በምን ያህል ተርቢያ አሳድገን የኛ ድርሻ ምን ያህል ነው የሚለው ነው የምታየው ነው። አሁን ራሱ ሰሞኑን ኒውዮርክ ላይ መምዳኒ እንግዲህ አሸንፏል፣ ሙስሊም ነው። እንደዚሁ ሚኒያፖሊስም ላይ ከሶማሌ ተወላጅ የሆነ ሙስሊም ዑመር ተወዳዳሪ ነበር፣ ለትንሽ ነው የተሸነፈው። መሰል እንቅስቃሴዎች ላይ ያለንን እንዴት እናሳድግ የሚለው ነው እንጂ ውይይት የሚያስፈልገው ያለው መሳጅዶች ያለው እንደውም በጣም የሚገርም እንቅስቃሴ ነው ያለው ሐቂቃ። በጣም ጥሩ። ማምዳኒ ካሸነፈ በኋላ የማህበረሰቡ በተለይ የአሜሪካ ሙስሊሞች ስሜት ምንድን ነው? እንደው እስኪ እንድትገልጸዋለህ። በጣም ትርክቱ የመቀየር ነው። ኒውዮርክ ማለት እንግዲህ በጣም የዓለም ትልቋ ቁንጮ ከተማ ናት። የብዙ ባለሀብቶች ሀገር ናት። የትራምፕ ራሱ ጭምር ትራምፕ ታወር የሚል ትልቅ ቢልዲንግ ሁሉ አለው ኒውዮርክ ላይ። እንግዲህ በጣም ብዙ አይነት ከፕሬዚዳንቱ ጨምሮ እሱ እንዳይመረጥ ብዙ ነገሮችን ለማድረግ ሞክረዋል። ኒውዮርክ በራሱ ብዙ አይሁዶች ያሉበት ነው። ነገር ግን ያው እሱ እኔ የምቃወመው የእስራኤል መንግስት የሚፈጽመው ጂኖሳይድ ነው እንጂ እኔ የእስራኤል ዜጎችን ወይም እስራኤሎችን አይሁዶችን አይደለም በሚል እነሱን ጭምር እስከ ማሳመን ደረጃ ነው የደረሰው እና ይህ ማህበረሰቡ ላይ የፈጠረው ስሜት ምንድን ነው? ልጆቻችንን በአግባቡ ካስተማርን ካሳደግን ወደፊት በሀገር በሚኖር የፖለቲካ እንቅስቃሴም ሆነ እንደዚህ የመጤጠልነት ያለውን አስተሳሰብ በማስወገድም ጭምር ትልቅ ሚና ይኖረዋል የሚል ነው። በሌላ በኩል ደግሞ ሐቂቃ ለመናገር የማህበረሰቡም ደግሞ የአስተሳሰብ ለውጥ የሚያሳይ ነው። አሜሪካ ያው ላንድ ኦፍ ኦፖርቹኒቲ ነው የምትባለው። እድል ሰጣለች። ሐቂቃውን ለመናገር ሰው መማርም ከፈለገ ፖለቲካሊ ያው ራስህን የማሳደግ ሁኔታው ነው እንጂ ይህንን እድል ራሱ መገኘቱ በጣም ትልቅ ነገር ነው። እንግዲህ ልጆቻችንም አድገው የራሳቸውን አሻራ ያሳርፋሉ ብለን ትልቅ ተስፋ እናደርጋለን። አላህ ኸይር ያድርገው። ወደ ሀሩን ሚዲያ እንምጣ። ሀሩን ሚዲያ ከተቋቋመ ስንት ጊዜ ሆነው? ምን ስራዎች ስንሰሩ ቆይታችኋል የሚለውን ነገር እስኪ አንሳልኝ። ቀጥሎ ነን ፕሮፊት ኦርጋናይዜሽን ሆኖ 501 የሚባል አለ። ትልልቅ ተቋማቶች ሁሉ ያለውን ፍቃድ አውጥቶ የራሱ ቦርድ አለው። አልሐምዱሊላህ አሁን 8 ዓመት ሆኖታል። ምን ስራዎችን ስሰሩ ቆይታችኋል? እስኪ እንደው ለተመልካች ያው ብዙ የእናንተ ስራዎች ይታወቃሉ አክቹዋሊ፣ ግን ምናልባት ተደራሽነታችሁንም ለመግለጽ ያክል ከአዲስ አበባ ውጭ ደግሞ የምትንቀሳቀሷቸው ስቱዲዮም እስከ መገንባት ተደርሷልና እናውራው እስኪ እሱን ጉዳይ። መርሐባ። እንግዲህ ሀሩን ሚዲያ በዋነኛነት ለሙስሊሙ ማህበረሰብ የዜናና የመረጃ ምንጭ መሆን እንዲሁም ደግሞ የአድቮኬሲ ስራ መስራት ነው። ሙስሊሞች በሙስሊምነታቸው የሚደርስባቸውን ማንኛውም በደል ከየትኛውም አካል ያንን በቀዳሚነት ለማህበረሰብ ማድረስ፣ ያለምንም ልዩነት ሁሉንም እኩል ማገልገል፣ እንዲሁም ደግሞ ተቋማትን ማጠናከር ከመጅሊስ ጀምሮ የተለያዩ እርዳታ ስራ የሚሰሩ የሚሆን ማህበረሰብ ላይ የሚሰሩ ተቋማትን ማጠናከር፣ ዲያስፖራውንም ጨምሮ ተቋማትን የማጠናከር የአድቮኬሲ ስራ ነው የሚሰራው።
ይህንን መነሻ አድርገን እንግዲህ ከአዲስ አበባም በተጨማሪ ደቡብ ሀላባም ላይ አለን። በቀጣይ ሌሎች ብራንቾችንም እንደዚሁ እያሳፋን እያሳደግን በተለይም ደግሞ አሁን ጊዜውም የዲጂታል ዘመን ከመሆኑ አንጻር ዲጂታል ሚዲያው ላይ በጣም በሰፊው የመሄድ ሀሳቡ አለን። አልሐምዱሊላህ በሀሩን ሚዲያ በሰራቸው ስራዎች ተዘግተው የነበሩ መስጂዶች የተከፈቱ አሉ። ሊዘጉ ተብለው እንደውም አንዳንዶች በአላግባብ ስልጣናቸውን በመጠቀም ዜናዎችን እኛ ከሰራን በኋላ በቃ ይሄን ነገር እናረጋጋዋለን ተብሎ የቀሩ አሉ። ቀረጻ አድርገን ራሱ ገና ሳይተላለፍ እኛ መቅረጻችን ሲታወቅ በቃ ይሄን ነገር አየር ላይ አታውሩት፣ መፍትሄ እናደርጋለን ተብሎ ሊዘጉ የነበሩ መስጂዶች የተጣሱ ብዙ መብቶች ተከብረዋል። የተለያዩ ቶክሾችንም አዘጋጅተዋል። ስልጠናዎችንም ጭምር በመስጠት ሰፊ ስራ ለመስራት ሞክረናል። አልሐምዱሊላህ ምንችለውን ጥረት እያደረግን ነው። ከሁሉ ግን እኔ የምደሰትበት ነገር ምንድን ነው? በተለይ ዜጎች መብታቸውን ካጡ በኋላ እኛ ከሰራን በኋላ መፍትሄ ሲገኝ፣ ለምሳሌ አሁን አንድ ሰው ደቡብ ላይ መቀበሪያ ቦታ አጥተው እናቱን ከጓሮ ላይ ጭምር የቀበረ ሰው የሙስሊሞች መቀበሪያ ቦታ ተወስዶባቸው ሌሎች እየቀበሩበት ያንን ከሰራን በኋላ መቀበሪያ ቦታቸው ሁሉ የተመለሰላቸው፣ ሌሎች ደግሞ ተባብረው መስጂዶች የሰሩባቸውን ነገሮች ስታይ ሐቂቃ ይሄ ከምንም በላይ ትልቅ ደስታ የሚሰጠን ነው። አልሐምዱሊላህ ሹክረን። በጣም የሚገርም ነው። ብዙ ስራዎች ይሰራሉ። እኛም እንደው ከሚዲያው ጋር ቀረብ ስለምንል የምናያቸው የሀሩን ሚዲያ አሻራዎችን በግልጽ የምናያቸው ነገሮች አሉና አላህ ይገዛችሁ። ሰሞኑን ከፈንድራይዚንግ እየተደረገ እንደሆነ ያው በሶሻል ሚዲያ ላይ በደንብ እናያለን እና ስለሱ አጫውተኝ እስኪ። ፕሮግረሱ ምን ይመስላል? ከማህበረሰብ ውስጥ ምን ይጠበቃል? አሁን ያላችሁበት ሁኔታ እናውራው። መርሐባ። እንግዲህ ሀሩን ሚዲያን ለማጠናከር ወደፊት የራሱ ትልልቅ ፕሮጀክቶች ያሰባቸዋሉ። ወደዛ ከመምጣቱ በፊት ግን ሚዲያውን የበለጠ ተደራሽ አድርጎ ለመስራት እንቅስቃሴ እያደረግን ነው የምንገኘው። በዚህ ዲኤምቪ ማለት ዲሲ፣ ሜሪላንድ፣ ቨርጂኒያ ኦልሞስት ተቀራራቢ ቦታዎች ስላሉ ለዛ ነው ዲኤምቪ የሚባለው። ሜሪላንድ ላይ ትልቅ የሆነ የፈንድራይዚንግ ፕሮግራም የሀሩን ሚዲያ ቦርድ እና ተባባሪ አዘጋጆች እያዘጋጁ ነው ያሉት። ኖቬምበር 15 የሚካሄደው። ሐቂቃ ይህም ፕሮግራም ያው እንደ ሀሩን ሚዲያ እኛ እንደው ከፊት እንታይ እንጂ በዋነኛነት በተለይ የሀሩን ሚዲያ ቦርድ አባላትና እህቶች እንዲሁም ወንድሞች ሙሉ ወጪውን በመሸፈን እንደ ሀሩን ሚዲያ እኛ ምንም ወጪ ያወጣ ነው ነገር የለም። እውነቱን ለመናገር እንግዶችን ከመጋበዝ ጀምሮ ለእንግዶች የሚሆኑ ምግቦችን፣ የልጆች ማቆያዎችን ጭምር በማዘጋጀት እህቶች ወንድሞች ቀን ከሌሊት ይህንን ፕሮግራም እያዘጋጁ ነው ያለው። እንዲሁም ደግሞ እዚህ ያሉ ኮሚኒቲዎችም ጭምር ፈርስ ሂጅራ፣ በድር ሰላምን ጨምሮ ሌሎች ደግሞ እድሮች አሉ። የተለያዩ የማህበረሰቡ በተለያየ በብሔርም በተለያየ መንገድ የተደራጁ እኛ የሙስሊም ኮሚኒቲዎች አሉ። እነዛም ኮሚኒቲዎች ከፍተኛ የሆነ ርብርብ እያደረጉ ዝግጅት እየተደረገ ነው ያለው። በቀጣይም ደግሞ አትላንታን ጨምሮ በተለያዩ ስቴቶች አድርገን በተለይ ኢትዮጵያ ሙስሊሞች አሁን ላይ ትልቅ እድል አግኝተናል እንደ ሀገር። ይህንን ግን በአግባቡ ከመጠቀም አንጻር ሌሎች እየሄዱበት ያለው ርቀትና እኛ ያለንበት በጣም ልዩነት አለው። ሚዲያም ላይ የማናወጣቸው ደግሞ በጣም ብዙ ጥናት ያደረግንባቸው ነገሮች አሉ። ከዛ አንጻር ወደፊት ሙስሊሙን ማህበረሰብ እያነቃን በሀገር ላይ የሚኖረውን ሚና እያሳደግን ካልመጣን ችግሮችም ሲመጡ የመጀመሪያው ተጋላጭ የሚሆነው ጦርነትም ሲመጣ የሆነ ነገርም ሲመጣ የመጀመሪያ ተጎጂ የሚሆነው ይሄው ሙስሊሙ ማህበረሰብ ነው እና ያ ሙስሊም ማህበረሰብ ከቴክኖሎጂውም ከእድገትም አሁን ያለነው የስነ ምግባር የአንድነትም ጉዳይ ብዙ ስራ የሚፈልጉ ነገሮች አሉና ለዛ ሚዲያውን ለማጠናከር ጥረት እያደረግን ነው ያለነው። ለዚህም እንግዲህ ማህበረሰቡ የራሱ ሚዲያ ስለሆነ ያው እንቅስቃሴ እያደረገ ነው። አልሐምዱሊላህ። ምን ያድርግ ማህበረሰቡ? እስኪ አሁን ምናልባት እናንተ እዛው አሜሪካ ላይ ነው የጀመራችሁት እንቅስቃሴውን፣ እዚህም ሀገር የታሰበ ነገርም ካለ ምን አስተዋጽኦ ያበርክት? ምን ያድርግ እንደው ማህበረሰባችን? በተለይ ሀሩን ሚዲያ ሁሉም ሰው ያውቀዋል። አሁን ስለ ሀሩን ብዙ ማውራት አይጠበቅብንም እና በምን መልኩ ነው እንገዝ? መርሐባ ጀዛከላ ኸይር። እንግዲህ ሚዲያ በጣም ትልቅ አቅም ይፈልጋል። ማቴሪያሎቹ በጣም ውድ ናቸው። የሰራተኞች ደሞዝ አለ። ሀሩን ሚዲያ ደግሞ ማርኬቲንጉን እስኪያስተካከል ድረስ ብዙም ለማስተዋወቂያ ክፍት አይደለም። ምክንያቱም ሴንሲቲቭ ስራዎችን ስለምንሰራ በጣም ጥንቃቄ እናደርጋለን። ተአማኒነት ላይ ለመጠበቅ ስንል ረዥም ርቀት ሂደን ነው በር የምንዘጋው እና በዛ ምክንያት ፋይናንሻሊ በጣም ፈታኝ የሚሆኑበት ሁኔታዎች
ይኖራሉና ከዛ አንፃር ማህበረሰቡ ያው አንድ ማህበረሰብ ሚዲያ ከሌለው ኦልሞስት ናሬሽኑ ትርክቱ በእነማን እንደሚሰራ ይታወቃል። ራሱ ሙስሊሙ ማህበረሰብ ተገድሎ የሚወነጀል ማህበረሰብ ነው። ዛሬም ጭምር እንደ ሁለተኛ ዜጋ የሚታይበት ዛሬም ጭምር በጣም ብዙ ስራዎች መሰራት አለባቸውና ማህበረሰቡ ይህንን ነገር በመረዳት የራሱን አስተዋጽኦ ማድረግ አለበት ብዬ አስባለሁ። አንዳንድ ቦታዎች ላይ በምታይበት ጊዜ አንድ ግለሰቡ 2 3 4 ሚዲያዎችን በተለያየ ቋንቋ ብዙ የሚሰሩ ነገሮች አሉ። እኛም እንደ ማህበረሰብ ሀሩን ሚዲያ የምንሰራው ስራ መስራት ያለብን ያህል እየሰራ ነው የሚል እምነት የለንም። በጣም ብዙ መስራት ያለባቸው ከቨር መደረግ ያለባቸው አሉ። አሁን ያሉን ሚዲያዎች በቂ አይደሉም። ሚንበርን ጨምሮ ሌሎች ሚዲያዎች እየሰሩት ያለው ስራ ሌሎች ተጨማሪ ሚዲያዎችም ጭምር ያስፈልጋሉ። ምክንያቱም አጀንዳዎቻችን በጣም ብዙ ናቸው። አሁን ላይ ደግሞ በተለይ ቲክቶኩ ሌሎች ነገሮች ከመጡ በኋላ የሰውን አይምሮ የሚሰርቁ የማህበረሰብን ጭምር ከፍታንም ዝቅታንም ጭምር መለኪያ የሚሆኑት በየቀኑ የሚሰሩ ስራዎች ነውና ከዘመኑ ጋር በዘመነ መንገድ ሚዲያዎችን ለመስራት እንደ ማህበረሰብ ሁሉም ኃላፊነቱን መወጣት አለበት ብዬ አስባለሁ። አላህ ይገዛችሁ። በጣም እናመሰግናለን አብዱሬ ለነበረን ቆይታ። ምናልባት ያለን ጊዜ በጣም አጭር ስለሆነ እንጂ ብዙ ሰፊ ነገሮችን ማንሳት እንፈልግ ነበር። የሚንበር ቲቪ አመራሮችን ጭምር የረሃ ጁሙዓ አዘጋጆች ሁሉም ሰላም በል ብለውኛል። በርታ አላህ ያግዛችሁ ብለዋል። ከጎንህ ነን እያሉ ነው እና ከልብ እናመሰግናለን እንግዳችንም ስለሆንክ። ጀዛከላህ ኸይር። እኔም የሚንበር ቲቪ አመራሮችን አባላትን በሙሉ ጀዛኩምላህ ኸይር ማለት ፈልጋለሁኝ። እንግዲህ ሚዲያ ማህበረሰብን ማነጽ መቅረጽ የሚባለው ስራ የጋራ ትብብር ይፈልጋል፣ በጎ እይታ ይፈልጋል። ስህተቶች እንኳን ቢኖሩ እየተራረሙ ከምንም በላይ ለአንድነት በጣም ቫልዩ በመስጠት የተጋረጡብን ነገሮች በጣም ብዙ ናቸውና አሁን ላይ ትውልዱን ሁሉም ሰው ከሞባይሉ ጋር ተያይዞ ነው ያለው። እነዛ ሁሉ ትውልዱ የሚያያቸው ነገሮች ራሱ ምንድነው የሚለውን ለህፃናት ለአዋቂዎች እያለን ብዙ ነገር መስራት ይጠበቅብንና ሚዲያዎቻችን ናሬሽን የሚፈጥሩ በመሆናቸው ሁሉንም ሚዲያዎችን በማጠናከር እንደ ማህበረሰብ ድርሻችን እንወጣላለሁ። እኔም ለተሰጠኝ እድል እጅግ አድርጌ አመሰግናለሁኝ በሀሩን ሚዲያ ቦርድና በፕሮግራም አዘጋጆች ስም ጀዛኩሙላህ ኸይር። ሹክራን አብሬ ኢንሻአላህ በሌላ ፕሮግራም እንገናኛለን። መርሐባ ጀዛከላህ ኸይር። ሹክራን።